Thank you.
የመድኃኒዓለም ሰራዊት ከፊቱ ይቆማሉ እንዳለ ለእግዚአብሔር ለመድኃኒዓለም ሁለት ሰራዊቶች እንዳሉ ይታወቃል። አንዱ በሰማይ ያለው መላእክት ነው። አንዱ በምድር ያለው የሰው ልጆች አባቶቻችን ናቸው። ከፊቱ ቆመው ዕለት ዕለት እግዚአብሔርን ያመሰግናሉ። ከፊት ደግሞ ማማለድ ነውና የእኛን ስም እየጠሩ በክርስትና ስማችን ወደ እግዚአብሔር ጸሎት የሚያደርሱ እግዚአብሔርን የሚማጸኑ እግዚአብሔርን የሚለምኑ ዕለት ዕለት ጸሎት የሚያደርሱ አባቶቻችን ናቸውና በፊት መቆም ማለት ማማለድ ነው። አንዱ ሰራዊት ካህናት አባቶቻችን ናቸውና እንላችሁ እግዚአብሔርን አመስግኑ። በአንድነቱ በሦስትነቱ ለሚሰለፍ ለሥላሴ በባሕርይ በሕልውና በአገዛዝ በሥልጣን አንድ ለሚሆን በስም በግብር ሦስት ለሚሆን በሥላሴ ክብርና ምስጋና አምልኮትና ውዳሴ ይገባል እያሉ አባቶቻችን እግዚአብሔርን ያመሰግናሉ። እኛም እንዲህ እንላለን፣ በእውነት አዎ እሱማ ክብርና ምስጋና ይገባል እያሉ እናመሰግናለን። ዳዊትም እንዲህ አለ፣ አንተሰ አንተ ግን ለዋሉ ትገግዝ እያልክ እስመ አንተ ለዓለም ትሄዱ፣ አንተማ መቼም የምትኖር ነህ። ግዛትን ጌትነትን እንደነ ሰሎሞን እንደነ ዳዊት እስከ ዳን እስከ ቤርሳቤህ ያይደለ አንተማ ጌትነትን ለዓለም ነበር። ዓለም ከመፈጠሩ በፊት በባሕርይ ስትመሰገን ትኖር ነበር። ባሕርይ ባሕርይን እያመሰገነ ትኖር ነበር። ክብር በባሕርይ ተገለጠ። አሁን ሰውና መላእክትን ከአራቱ ስነ ፍጥረት ምስጢርና አስበን ማለት ነው። ከአራቱ ስነ ፍጥረት ሰውና መላእክት ናቸው። እኒህ የከበሩ ናቸው። እኒህ ከፍጥረታቶች ሁሉ ይልቃሉ። ከእኒህም ደግሞ ከመላእክትም የሰው ልጅ ይልቃል። አርአያውን አምሳልን ሰጥቶታል። በእሱም መከራ ተቀብሎለታል። በእሱን አርአያና አምሳል ነስቷል ወይም ሰው ሆኖለታል። ሥጋውን ለብሷል፣ ነፍሱን ነስቷል። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነው እሱ ክርስቶስ እግዚአብሔር ወልድ ነው። ስለዚህ ከመላእክትም የሚልቅ የሰው ልጅ ነው። ከመላእክትም የሚበልጥ የሰው ልጅ ነው። ከመላእክትም የሰው ልጅ ይከብራል እና እንዲህ ፍጥረታትን እግዚአብሔር ፈጥሯል። 22 ስነ ፍጥረታትን በእነሱ ላይ 2 ስነ ፍጥረታቶች ነግሰው ይኖራሉ። ሰውና መላእክት ናቸው ማለት ነው። ስለዚህ ዕለት ዕለት እግዚአብሔር እያመሰገነ የሚኖር ሰውና መላእክት ነው። ለልባችን እግዚአብሔር እናመስግን። የሰው ልጆችን ምግባቸው እግዚአብሔር ቃል ነው። ረቂቅ በሆነችው በነፍሳቸው ረቂቅ የሆነውን የእግዚአብሔር ቃል ይመገባሉ። በሥጋ ነፍስን ትራባለች። ሥጋ ሊራብ ሲጠማ ምድራዊ ሥጋ ነው። ሥጋ ሊጠማ ምድራዊ የሚታይ ውሃ ነው። ነፍስ ስትጠማ ትራብ ረቂቅ የሆነውን የእግዚአብሔር ቃል ረቂቅ የሆነውን የእግዚአብሔር ሥጋና ደሙን ነው። የነፍስ ሥራ
ስለዚህ እንደ ሥጋ ነፍስም ትራባለች እና ምግብ ያስፈልጋታል። ምግቧም የእግዚአብሔር ቃል ነው። የሰው ልጅ ሲያመሰግን መላእክትን ይመስላል። የሰው ልጅ ዕለት ዕለት እንደ መላእክት እያመሰገነው ሲኖር የመላእክት ምግብ ተመገበ ይባላል። ይኸውም የእግዚአብሔር ቃል ነው። ለዚህም ነው እኮ ተሰራ ተስፋ ሕይወት ለካህናት በሰማያት አቦ ለመላእክት ትጉሃን ትጉሃን ለሆኑት ለመላእክት ያይደለም፣ ረቂቃን ለሆኑት ለመላእክት ያይደለም፣ ሰማያውያን ለሆኑት ለመላእክት ያይደለም። ተስፋ ሕይወት በሰማይ ተሰራ። ይኸውም ለአባቶቻችን ነዋል። አላ አነ ኀበርክሙ ወሰብኩክሙ እኔ መረጥኳችሁ እኔ ሾምኳችሁ አለ። እግዚአብሔር ካህናትን አባቶችን መረጠ። የመጀመሪያዎቹ ተመራጮች እነማን ናቸው ቢባል በዛሬው ዕለት ዕረፍታቸውን የምናከብርላቸው የመጀመሪያው ተመራጭ የመጀመሪያው ተጠሪ ቅዱስ ጴጥሮስ ነው። ይኸውም አበ ሐዋርያት ነው። ስልጣነ ክህነት የተሰጠው ለቅዱስ ጴጥሮስ ነው። የመጀመሪያው ስልጣነ ክህነትን ከእግዚአብሔር የተቀበለ ቅዱስ ጴጥሮስ ነው። በእንካ የሰማይን በር የምትከፍቱበት ቁልፍ እንካ ተብሎ የተሰጠው ቅዱስ ጴጥሮስ ነው። ይኸውም ስልጣነ ክህነት ነው። ሰማያዊ በርን የሚከፍቱበት የእግዚአብሔር ስልጣን ነው። የሚያስሩበት የሚፈታበት የእግዚአብሔር ስልጣን ነው። በሰማይ የታሰረው በምድር የታሰረ ይሁን፣ በምድር ያሰረው በሰማይ የታሰረ ይሁን፣ በምድር የፈታው እንደዚሁ በሰማይ የተፈታ ይሁን ብሎ እግዚአብሔር ለቅዱስ ጴጥሮስ ስልጣንን ሰጥቶታል። ይህ ስልጣን መላእክት ጋር የለም። ይህ ስልጣን የነገሥታቱ ጋር መንግሥቱ ጋር የለም። ይህ ስልጣን ያለው አባቶቻችን ጋር ነው እና የትላችሁ እግዚአብሔር አማካ ክርስቶስ ሰማያዊ ምድራዊ ሆኗል። እኛም ምድራዊ ሰማያዊ ነው። ክርስቶስ ከሰማይ ወጥቶ ወደ ምድር ምድራዊ ሰማያዊ አድርጎታል። እኛም ምድራውያንን ምድራውያን ስንሆን ወደ ሰማይ እንወጣለን። ከምድር የተገኘ ስንሆን ሀገራችን በሰማይ ነው። ቅዱስ ጳውሎስ እንዳለ እኛም ሀገራችን በሰማይ ነው አለ። ወአንሰ ጸውር ሕማመ ክርስቶስ በሥጋዬ እኔስ የክርስቶስን መከራ በሥጋዬ እቀበላለሁ አለ። ማንኛውም መከራ የስብት በሥጋ ብቻ ነው። ማንኛውም ሰው እኛን ቢወገን እኛን ቢያሰቃየን እኛን ሊገድለን በሥጋችን ብቻ በነፍሳችን ሊያገኘን አይችልም። የሥጋ ሀገሩ በምድር ነው፣ የነፍስ ሀገሯ ደግሞ በሰማይ ነው። እኛ ሰማያዊ ምድራዊ ስለሆንን ነው። ሐዋርያው ጳውሎስ በዛሬው ዕለት ይሄን መስሎ መከራ መስቀሉን ተቀብሎ የክርስቶስን መንግሥት ወርሷል። አባቶቻችንን ይሄው ነው የሚያሳዩት፣ የሚያስተምሩን ይሄንን ነው። ቀይ ልብስ ለብሰዋል። ባለባበሳቸው ክርስቶስን ይሰብካሉና ቀይ ልብስ ምንድን ነው ይባል? ቀይ ልብስ የሥጋ ፍጻሜ ነው፣ ወይም በሥጋ ተጋምጦ የምናገኘው የምንለብሰው ነው። ያ ማለት ቀይ ልብስ መልበሳቸው ክርስቶስ ደሙን አፍስሷል። በቀራንዮ ላይ ደሙን አፍስሷል። ደምን እንዳፈሰስ ለእኛ መከራ እንደተቀበል እኛም ለአንተ መከራ እንቀበላለን፣ ደማችንን እናፈሳለን። ይህ ምስክራችን ቀይ ልብስ ለብሰን ለአንተ በመስከር ነው። ማንኛውም መከራ ቢመጣ አንሰቀቅም፣ ወደኋላ አንመለስም። አንተ እንደሞትክልን እንሞትልሃለን ብለው በዕለተ ዓርብ በክርስቶስ መከራ መስቀልን ተቀብሏል ወይ ብድራት ተቀብለዋል። እያንዳንዳችን ብድራት አለብን። በክርስቶስ የምንከፍለው ዋጋ አለ። እንዲህ ሆነ መከራ ተቀብለን ለአንተ ምስክር እንሆናለን ሲሉ አባቶቻችን ቀይ ልብስ ለብሰው ይታያል። አንዱ ክርስቶስ ከለበሰው ልብሶች አንዱ ይሄ ቀይ ልብስ ነው። የወረስ ሰራዊቶች ዘበቱበት ሲሉ ቀይ ልብስ አለብሰውታል። ይኸው አነገሥን ሲሉ ነው። እሱ ግን እንዲህ ገነት ታፈስታላችሁ ሲላቸው ነውና ቀይ ልብስ የለበሰው የዚያን ምሳሌ አመስጥረው ሲያስተምሩ የአንበላ ጣሪያን ሰኔ ኪዳነ ምሕረት ታሪካዊ ቦታ አባቶቻችን ይህን አመስጥረው ሲያስተምሩ ዛሬ ቀይ ልብስ ለብሰው ታያቸዋላችሁ ማለት ነው። ልንገራችሁ እግዚአብሔርን አመስግኑ።
እናመሰግንህ የሆነልን ይደረግልን። አባቶቻችን ከአንተ ፊት ቆመው አንተን አመስግነዋል። አባቶቻችን ከመንፈስ ፊት ቆመው ለአንተ ሰግደዋል፣ ለአንተ ተንበርክከዋል፣ አንተን አክብረዋል። እኛም እንደ አባቶቻችን አንተን እንድናከብር በተቀደሰው ስፍራ ተሰባስበን አንተን እንድናመሰግን ለአንተ እንድንዘምር አንደበት ሁሉ አንተን እንዳመሰግን ይሁንልህ ይደረግልህ ማለት ነው። አሜን ማለት ይሄን መቀበል ነው። አሜን ማለት እንደተመረጡት አድርገን ማለት ነው። አሜን ማለት እንደተሰበሰቡት አድርገን ማለት ነው። አሜን ማለት በሰማይ በመንግሥት እንዳከበርኳቸው እንደነሱ አድርገን ማለት ነው። አሜን ማለት በአብ ቀኝ እንዳስቀመጥካቸው እንደነሱ እኛንም አስቀምጠን ማለት ነውና ልንላቸው እግዚአብሔር ይመስገን። ከዚህ በበለጠ አባቶቻችን በውዳሴ ማርያም ድንግል ማርያምን ማጸኖላት ሳሪነ መድቅስ ድንግሎች የልጆች ልመና ስሚ ባቸውን አብሼ ከልጅሽ ወዳጅ አማልዳቸው ብለው ድንግል ማርያምን ማጸኖላት ቅዱስ ኤፍሬም የደረሰው ውዳሴ ማርያም ይደርሳል ይደግማሉ። ከዚያው አያይዘው የነፍሳችንን ሲሳይ ያዘጋጀልን የአባቶቻችን አምላክ ቅድስት ሥላሴ ክብር ምስጋና ይግባው። ሁላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለአምላካችን እግዚአብሔር። እንግዲህ ዛሬ ትልቅ በዓል ነው። በቤተ ክርስቲያናችን ትልቅ በዓል ይደረጋል። እናንተ ሰሚነሽ ኪዳነ ምሕረትን አስፈልጋችሁ ቤተሰቦቻችሁ፣ ወዳጆቻችሁ ጥላችሁ መብራን ደጅ የመጣችሁትን ሁሉ ወላዲተ አምላክ ድንግል ማርያም በክብር ሸልማ በጸጋ ጠቅልላ ከዚህ ዓለም ስቃይ ከዚህ ዓለም መከራ በምልጃዋ አሳልፋ ጌታችን ከሚመሰገንበት ቅዱስ ሥጋው ከሚበላበት ክቡር ደሙ ከሚጠጣበት ከማያልቀው መንግሥቱ ከዘላለማዊ ቤቱ እግዚአብሔር አምላክ እንዲያሳርፈን የእርሱ ቅዱስ ፈቃዱ ይሁንልን። እልል ብላችሁ እግዚአብሔር ለፈጣሪያችን እግዚአብሔር ይሁን። እንግዲህ ከዚህ በመቀጠል ከዚህ ከአውደ ምሕረት የሆነውን መርሐ ግብር እናካሂዳለን እናደርጋለን። እሺ አስተባባሪዎች ኋላ ያሉትን በተወሰነ